ሰላም ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ምን ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንደዚህ ፏ ብዬ ወደ እናንተ ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት የሄርሜላንና የአብርሽን ቪዲዮ በእነሱ ቤት በሄርሜላ ቤት የተፖሰተው ቪዲዮ ነው። እንግዲህ ይሄንን ቻናል ሞቷል። አሁንማ ሰዓቱን ወስዶ እየጨረሰ ነውና ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ብታበረታቱኝ በጣም ደስ ይለኛል ማለት ነውና ወደ ገደለው ቪዲዮ ስንሄድ ሄርሜላ እንግዲህ ቤት ተከራይታ ሽር ጉድ እያለች ነው። ሽር ጉዱ ወዴት እንደሆነ አብረን እንከታተላለን። ሄርሜላ በፊት የተከራየውበት ቤት ይሄ የኔ ቤት ነበረና በፊት ተከራይቼ የመኖርበት ቤት አሁን ስላነሰኝ ስለዚህ እንግዲህ ወደዚህ ወደ ድሮ ቤቴ መጥቻለሁ። ምን ትላለክ አብርሽን? አንተንም በዛው ሰርፕራይዝ ላረግህ ፈልጌ ነው። ያንተ ሀሳብስ ምንድነው አብርሽዬ? እያለች ነው እንግዲህ ሄርሜላ። አብርሽ ደግሞ በምን በሚመለከት ነው ይሄንን እንደዚህ ያረግሽው? ያንቺ ምክንያት ምንድነው? ከየት ወዴት እንዴት ነው? ምን አስበሽ ነው ስትለው ይሄ ደግሞ መኝታ ክፍላችን ነው። መኝታ ክፍላችንም በጣም ደስ የሚልና በጣም የሚያምር ክፍል ነው። አንዳንድ ጊዜ ቡናም ምሳም ህራትም ቁርስም እሰራልካለሁ። ሁሌ ውጪ አይደለም የምንበላውና ስለዚህ አንዳንድ ጊዜም ቤት ውስጥ መብላት መጠጣት ያስፈልጋል። ሙሉ በሙሉ ውጪ መብላት አያስፈልግም። ሰርቼ አበላካለሁ አብርሽዬ። ይሄ ደግሞ መኝታ ክፍላችን ነው። ይሄ ደግሞ ቁርስ ክፍላችን ነው። ይሄ ደግሞ ህራት ክፍላችን ነው። ቢያንስ ህራት ውጪ ቢሆን ምሳና ቁርስ ቤት መሆን አለበት። በደንብ ነው የምሰራለህ። እዚህ ጋር ደግሞ ቡናና ሻይ የምንጠጣበት ነው አብርሽዬ ብላ እንግዲህ አብርሽን ስታነጋግረው ነውና አብርሽ ደግሞ በጣም ፈገግታው ጨምሯል። እንዴት እንደዚህ አሰብሽ? ያንቺ ምክንያትስ ምንድነው አብርሽዬ? እያለችው ነው እያላት ነው። ነገር ግን አብርሽ በጣም በሄደችበትና በቆመችበት ቦታ ሁሉ ሳያደንቃት አያልፍም ማለት ነውና ቁመትሽ ያምራል፣ ሰውነትሽ ያምራል፣ የለበሽው ልብስ ያምራል፣ የኔ ውድ ሁለመናሽ ያምራል እያላት ነው። በጣም እያደነቃት ነው። እንግዲህ እኔ የነሱ ነገርም በጣም ግራ ገብቶኛል። ፕራንክ እንዳልሆነም ፕራንክ ነው አይባልም። ሚስትና ባል ናቸው። ምንም በቃ ምንም ውስጥም እንግዲህ ሁሉም በጣም ገርሞታልና አብርሽ በጣም ነው እያደነቃት፣ በጣም ደስ ብሎታል። እንግዲህ ምንድነው ችግርሽንም መናገር ትችያለሽ ሆይ? ወደ ድሮ ቤትሽ የራስሽ ቤት የመለሰሽ ምንድነው ብሎ ሲጠይቃት ነበረና ወደ ድሮ ቤቴ የመለሰኝ አንዳንድ ችግሮች ስላሉ ነው። ስለዚህ ትንሽ ከከተማ ወጣ ብዬ ለመኖር ስለምፈልግ ነው። ነገሮቹ ግን በጣም ለኔ ስለከበዱኝ ነው። ግን አሁን በፊት ቤት ተከራይቼ የምኖርበት ሰፈር ትንሽ እቤቱ ስላነሳኝ ነው ብላ ስትነግረው ነበረ። እቤቱ ለምንድነው? ምክንያትሽ ምንድነው? እቤቱ ያነሳሽ ላንቺ ብቻ ሲላት አሁን እኔ እንግዲህ እርጉዝ እንደሆንኩም ስለምታውቅ እርጉዝ ነኝና እርጉዝ እስከሆንኩ ድረስ ደግሞ እርጉዝ ሴት ሰፋ ያለ ቤት ነው የምትፈልገው። ጠበብ ያለ ቤት ምንም ነገር አያስፈልግም ብላ እንግዲህ ስትናገር ነበረ። ውድ ተመልካቾቼ እንግዲህ ነገሮቹ ለሷ ትንሽ በጣም ደስታ ነው። ለሩታ ደግሞ እንደዚህ ሲያረጋ ስለ እውነቱ በጣም ለሩታ በጣም ነው ነገሮቹ የሚከብዷት ማለት ነውና ቢከብዳትም ባይከብዳትም ነገሮቹ ምንም ማረጋ አይደለም። ስለዚህ ነገሮቹ በጣም ከባድ እስከሆነ ድረስ
እንግዲህ ከሩታ ጋራም እርቅ የሚፈልጉ ሰዎች አሉ። ሩታና አብርሽ ታርቀው የራሳቸውን ትዳር ወደ ራሳቸው ትዳር ተመልሶ የራሳቸውን ትዳር የበፊቱን ትዳር እንዲያሳድሱ የሱ ቤተሰቦች ሁሉ እንግዲህ በአሁኑ ሰዓት ሩታን ነው የሚፈልገው። ነገር ግን የሱ ቤተሰቦች ሩታን ቢፈልግ ዋናው ከሷ ጋራ የሚኖረው አብርሽ ነበረና አብርሽ ደግሞ ወደ ሄርሜላ ሄደ። ሄርሜላ ግን እንዴት አርግታ አብርሽን ልታስተዳድረው ነው? ሄርሜላ በጣም ከባድ ህይወት ላይ ነው ያለችው። ነገር ግን አብርሽም ከእንግዲህ በኋላ ለሩታ ከተመለሰ ሩታ ደግሞ እንዴት አርግታ እንደምታስተዳድረው ሩታም ለራሷ ሁላቸውም እርስ በራሳቸው የራሳቸውን ችግር እያመጡ ነው በህይወታቸው ላይ ማለት ነውና እንግዲህ የሰው ልጅ ሰው ነውና አንድ ጊዜ ሊከፋውም ላይከፋውም ይችላል። ውጪ የምናሳየው ጸባይና ቤት አብረን ስንኖርና ውጪ የምናሳየው ጸባያችን አንድ ላይሆን ይችላል። ነገር ግን ሄርሜላ ከአብርሽ ጋራ ይሄ ሁሉ ነገር ውሸት ሆኖ ከተገኘ እንዴት በቃ ኃይለኛ ተወና ሆና ተገኘች ማለት ነውና ነገሮቹ ግን በጣም ከባድ እስከሆኑ ድረስ ይሄንን የሩታንና የአብርሽን ትዳር ለመጠገን በጣም ብዙ ጉዞ ስለሄዱበት ጉዞውን እንግዲህ ማን እንደሚያቋርጠው አንድ መድኃኒዓለም ብቻ ነው የሚያውቀው ውድ ተመልካች። ነገር ግን እንድች ቢሆንም ቡዜ ከቤተሰቦቿ የመጀመሪያ ልጅም ልትሆን ትችላለች። ቡዜና ሩታ በተጣሉበት ጊዜ ሁላቸውም ቤተሰብ የሰው ልጅ ትልቅ እግዚአብሔር ነውና የቤተሰብ አንጋፋ ስትሆኑ ምን ያክል ሰው ሲመነጫጨቃችሁና ሰው አንዳንድ ነገር ሲላችሁ ምን ያክል እንደሚናደድ ያ ሰው አንድ መድኃኒዓለም ነው የሚያውቀውና ስለዚህ ነገሮቹ በጣም ከባድ ስለሆኑ ለነሱ በጣም ከባድ ነው። ነገር ግን ሩታ አንድ ቪዲዮ ላይ ስትናገር ሰምቻለሁ። እኔ ድሮንም ከብዙዬ ጋራ ነው የተጋጨሁትና ብዙዬና እኔ ታርቀናልና ምንም ችግር የለብኝም። አብርሽም ወደኔ እግዚአብሔር ከሆነ የሆነ ነገር ነው የሚሆነው እንጂ ያለው ነገር ነው የሚሆነው እንጂ የሰው ልጅ ያለ ነገር አይሆንም። አብርሽ ግን ለእግዚአብሔር ሰላምታና ሰላም ለማለት ነው እንጂ ከእንግዲህ በኋላ አብርሽ ወደ ህይወቴ ለመመለስ ለሱም በጣም ከባድ ስለሆነ ምንም ማድረግ ስለማልችል የልጄ አባት ነውና እዛው ባለበት ቦታ ሰላም ቢሆን በጣም ደስ ይለኛል በሚል ሁኔታ ትላንትና መልእክት አስተላልፋለች። ነገር ግን አሁንም ብዙ ነገሮች አሉ። ብዙ ሰዎች ወደ እነሱ አብረው ይሄ ነገር የሄርሜላና የአብርሽ ነገር እውነት አይመስለንምና ይሄ ነገር ወደ ህይወታችሁ ወደ ዱሯችሁ ብትመለሱ በጣም ደስ ይለናል። እንግዲህ ቤተሰብም እየተነጋገረ ነውና አንቺ ደግሞ በራስሽ ጉዳይ ራስሽን በራስሽ አንቺ ነሽ የምታውቂውና እርስ በራሳሽ ፈቃደኛ ከሆንሽ እኛም ደግሞ የምናደርገው ነገርን እኛ እናውቃለን በሚል ሁኔታ እንግዲህ ውድ ተመልካች ትላንትና ተነጋግሯል። ሩታ ግን በጣም አብርሽን ትወደዋለች፣ በጣም አብርሽን ትፈልገዋለች። ነገሮቹን ሁሉ እንደዚህ በግልጽ አድርገው ሰው ሲያናግራት በጣም ታፍራለች። አዎ በጣም ታፍራለች። ስለዚህ እንግዲህ ውድ ተመልካች ሀጃው ይሙላላት፣ ያሰበችውም እንዲሳካላት እኛም ሁላችንም ሴት ልጅ እስከሆነ ድረስ ሁሉም ሰው እንደወጣ የራሱ ትዳር ሁሉም ሰው እንደወጣ መቅረት አያስፈልግም። ሁሉም ሰው የራሱን ትዳር ይዞ ቁጭ ማለት ይፈልጋል። እንግዲህ መልካም ትዳር ይሁንላችሁ። መልካም እንግዲህ በሰላም የሚያሸንፍና በሰላም ከነሱ ጋራም የሚኖር እግዚአብሔር ነው የሚያውቀውና እኛ እናወራለን። እግዚአብሔር ግን ብዙ ነገሮችን
ሊያቅ ይችላልና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾች፣ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቤተሰቦች እንግዲህ ይሄንን ቻናል ሰብስክራይብ አድርጉ እያልኩ አሁንም እንግዲህ በሰዓት በኩል ሞኒውን ሊያነሳ ነው። ምንም ማድረግ አይቻልምና ቻናል ሞኒ ሲያነሳ በጣም ከባድ ነውና ላይክ እና ሼር እያደረጋችሁ ጋይ ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ምን ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንደዚህ ፏ ብዬ ወደ እናንተ